አእምሯቸው ላይ ስናይ እንዴት ፈጠን ብሎ አመዛዝነው ይለስጥል ማይንዳቸው ማሰራት ይፈልጋል። ለዚህ ዑመር ኢብኑ ኸጣብ ምን ይላል? ለስቱ ኺበን እኔ አታላይ አጭበርባሪ አይደለሁም። ወላ يخدعني الخب እኔ ነኝ ያለ አታላይ ግን አያታልለኝም ይላል ዑመር። እኔ አታላይ አይደለሁም እኔ ነኝ ያለ አታላይ ግን አያታልለኝም። ለምን? ሰው እኮ ባላሰብከው መንገድ ነው አታለው የሚያመልጠው። ሁሉም መንገድ ማለት ነው ማየት ይችላል። ጥንቃቄያቸው ዑመር ኢብኑ ኸጣብ አንድ ጊዜ ኸሊፋ ሆነው ዳኝነት ላይ ያሉ አንድ ወንጀል ሰራ ተብሎ አንድ ሰው አቃቢ ሕግ ከሰሰው። ከዛ ምስክር ሲመጣ ምስክሮቹ ታማኝ ናቸው ወይስ ታማኝ አይደሉም የሚል ጥያቄ መጣ። ለምስክሮቹ ታማኝ ለመሆናቸው ምስክር ሌላ አምጧል። ዝም ብሎ የመጣው ምስክር አክሴፕት አድርገው አይሄዱም። ትክክል ለመሆኑ ምስክሮቹ ትክክል ለመሆናቸው ሌላ ምስክር አምጧል። መጡ። አንደኛው ገባ። ዑመር ጠየቁ መጀመሪያው ምስክር ይሄን ሰው ታውቀዋለህ ወይ? አዎ አውቀዋለሁ አለ። ጎረቤት ሆነ አብረህ ኖረዋል ወይ? አልኖርኩም። በብር ጉዳይ አብራችሁ ሰርታችኋል ወይ? አልሰራሁም። መንገድ አብራችሁ ተጉዛችኋል ወይ? አልተጓዝኩም። አይ አታውቀውም ማለት ነው ብለው ውድቅ አደረጉ ምስክሩን ማለት ነው። በብር ጉዳይ ካላገኘኸው፣ ጎረቤት ሆኖ ካላየኸው፣ ወይ መንገድ አብረህ ካልሄድ ያንተ ምስክርነት በቂ አይደለም ሰውየው ላይ ወንጀል ለማስፈረድ ማለት ነው። ጥንቃቄ በጣም ያደርጉ ነበረ። ረሱል ሰለላሁ ዐለይሂ ወሰለም ስናይ በተለይ አርቆ በማሰብ ስትራቴጂ ጋር በተያያዘ ጊዜ ስለሌለን እንጂ በጣም ጂኒየስ የሆኑ ክላሲካል የሆኑ የስትራቴጂክ መጽሐፍ ላይ ምሳሌ የሚሆኑ ብዙ ታሪኮች አሉ። ሐያቱ ሰሃባ ላይ የተነገረን መንገድ ከስትራቴጂ አንግል ድክመት አለበት። ለምሳሌ እንዴት ነው ሂጅራ ያደረጉት ስንል ዲቴይሉን ከፕላኒንግ ፐርስፔክቲቭ ስናየው በጣም ቀድሞ የታሰበበት የድርድር ቴክኒካቸውን የሁደይቢያን ስምምነት ብታዩ والله የሚገርም ነው ያለው ውስጥ ሐታ ሰሃቦች መረዳት አቅቷቸው እስኪቸገሩ ድረስ ማለት እሳቸው የሚያስቡት ሌላ ሰሃቦች የሚያስቡት አልተገጣጠመም። ፈትህ መካ ላይ ሄደው እንዴት ድል እንዳደረጉ ስታዩ ፕላኒንጉ በጣም ስማርት እና ስትራቴጂክ ፕላኒንግን መሰረት ያደረገ ነው። ለማንኛውም አእምሯችንን ተጠቅመን ነገሮችን አርቀን አይተን መሄድ እስካልቻልን ድረስ ቅድም እንዳልኳችሁ መለኪያው የአእምሮ ባለቤት ነን ማለት ስማርት ዲሲሽን መወሰን ስንችል ነው። الذين يستمعون القول فيتبعون احسنه አእምሮ አለን ተብሎ መወሰኛው ማረጋገጫው ምንድነው? ከምንሰማቸው ኤኒቲንግ ውስጥ ብዙ ነገር ሊባል ይችላል። ከዛ ውስጥ ምርጥ የሆነው የቱ ነው? በጣም ምርጥ የሆነው የቱ ነው የሚለውን ማየትና መምረጥ መቻል ነው። ለመምረጥ ደግሞ አእምሮ ማመዛዘን፣ ማሰብ፣ በጥልቀት ማየት ስራ አለበት። አይተን አውቀን መቆም አይደለም። መስማትን ብሎ ጃምፕ አድርጎ መከተልን አረገ። መሃል ላይ መምረጥ የሚባለው አለ፣ ማመዛዘን የሚባለው አለ። ይሄን ያደረጉ ሰዎች ላይ ከሃዳሁሙላህ አላህ የመራቸው ሰዎች እነዚህ ናቸው። የአላህ ሂዳያ ብቻ ሳይሆን እንደገና ላይ ምንድነው ያለው? ኡላኢከ ኡሉል አልባብ የአእምሮ ባለቤቶች ማለት እንደዚህ ናቸው። ለአእምሮ ባለቤትነት የሚረጋገጠው ምስክርነቱ ኤኒቲንግ ላይ ስማርት ነገር ላይ ነው ያለነው ወይ? በቃ አህሰን ላይ ነው ቤስት ነገር ላይ ነው ያለነው ወይ? ቤስት ነገር ላይ ከሌለን በፈለጋችሁት ፊልድ ችግር አለ ማሰብ ላይ ማለት ነው። አላህም ከኛ የሚፈልገው እያሻሻልን እንድንሄድ ነው። ዱንያ ላይ ህይወትና ሞት የተፈጠረው ለፈተና ነው ብለን ቅድም አንስተናል። ፈተናው ደግሞ በልጦ መገኘት ነው። በልጦ መገኘት ደግሞ ዝም ብሎ መብለጥ ሳይሆን አህሰን ቤስት የሆነውን ሱፐርላቲቭ ፎርማት ነው የተጠቀመው። አህሰንን እንጂ መልካም ስራ መስራት አይደለም። ምርጥ የሆነው ከስራዎች ሁሉ ኤኒቲንግ ላይ በልጦ መገኘት ላይ ነውና እዛ ጋር ነው ያለነው ብለን ማየት ነው። አእምሮአችንን ካላሰራን ትራፕ ውስጥ ሙስሊሙ ዓለም እየገባ ያለው ወደ ኋላ እየቀራ ያለው የሙናፊቅ መጫወቻ የሚሆነው የይሁዳና ነሳራ መጫወቻ የሚሆነው የሚዲያ ፕሮፓጋንዳ የሚሸውደው የጠላትን ተንኮል ስለማያውቅ ነው። ኢብኑ ተይሚያ ረህመቱላሂ ዐለይሂ አንድ ንግግር አላቸው። አላህ ኢላ መን አተላህ ቢቀልቢን ሰሊም ይላል። የውመል ቂያማ በንጹህ ልብ ሰሊም በሆነች ልብ የመጣ ሰው ሲቀር ይላል። ይህን ጉዳይ ያነሱና
ንጹህ ልብ ማለት ሞኝ ማለት አይደለም ይላሉ። የተንኮለኞችን ተንኮል የማታውቅ ከሆነ አለማወቅ ደግሞ ጎል የሚያስገባብህ ከሆነ ጉድለት አለብህ ማለት ነው ይላሉ። የተንኮለኞችን ተንኮል ማወቅ ግዴታ ነው። ካላወቅ በዛ በኩል ይገባብሃል። ዑመር ኢብኑ አልኸጣብ ሰሃቦችን ሲያዛቸው ምን ይላሉ? አንቱም ሱገረ ሚን ሱገር ልእስላም ፈላ ያእትየነኩሙል አድው ሚን ቂበሊኩም፣ እናንተ እያንዳንዳችሁ የኢስላም አጥሮች ናችሁ፣ በእናንተ በኩል ጠላት ሰርጎ እንዳይገባ ዘብ ሆናችሁ ጠብቁ ይላል። አንተ ተሸውደ ከገባ መስሎ ምናምን ጋር በአንተ በኩል ተበልተዋል ማለት ነው። ስለዚህ ምንድነው የተንኮለኞችን ኢብኑ ተይሚያ በዚህ ንግግራቸው ምን ይላል? ከሸረኞቹን ሸር መተግበርና ቀልብ ላይ ማምጣት ነው ፕሮብሌሙ እንጂ በእውቀት ደረጃ የሸረኞች ሸር ጥግ ድረስ የነሱን እውቀት ማወቅ አለብህ። ያለዛ ያንተ እኔ ኢኖሰንት ነኝ ብለ ጅል ሆነ ሰዎች የሚጫወቱብህ በኋላ ቀልበን ሰሊም ነኝ ብትል ዲን አልእስላም ላይ መከራ ነው የምታመጣው ማለት ነው። ኢማሙ ጋዛሊ የቅርብ ጊዜው ምን ይላሉ? ለኢስላም ለጠላት ለመስራት የግድ ተባባሪ መሆን የለብም፣ ሞኝ መሆን በቂ ነው ይላል። ሞኝ ከሆንክ በቃ ተባባሪ ነህ አንተ ራስን በሞኝነት ቦታ ካስገኘ ማለት ነው። ስለዚህ ይህንን ነው መልእክቴ። አእምሯችን እናሰራ። የስሜት ህዋሳቶች በተለይ አእምሮ፣ ቀልብ፣ ጆሮ የተሰጠን ነገ የምንጠየቅበት አእምሯችን ሻርፕ እንዲሆን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።